የአባታችንን እረፍት አስመልክቶ ከአማራ ፋኖ ብሔራዊ ኃይል የተሰጠ መግለጫ ጥቅምት 9 ቀን 2018 ዓመተ ምህረት በእምነታቸው የከበሩት በአባትነታቸው ብዙዎችን ያፈሩት በእውቀታቸው ብዙ የቸሩት ልዩ አባታዊ ገጽታና ስብዕናን ያሳዩን ታላቁ የሃይማኖት መምህርና አባት በሁላችንም ዘንድ የተወደዱት ክቡር ዶክተር ሐጂ ዑመር እንድሪስ ወደ አሄራ ሄደዋል። አብይ አህመድ በማንነታቸው ምክንያት በአደባባይ ምሎ ክህደት የፈጸመባቸው ብሎም ገፍቷቸው የመጨረሻ ዘመናቸውን በቀሬታ ያሳለፉት የሁሉም ኢትዮጵያዊ ደግ አባት ተቀዳሚ ሙፍቲ ዶክተር ሐጂ ዑመር እንድሪስ ወደ አሄራ መሄድ የብዙ ወገናችንን ልብ የሰበረ መርዶ ሆኗል። የሀገራችን ዋርካና የሁሉም አባት የነበሩት ተቀዳሚ ሙፍቲ ሐጂ ዑመር እንድሪስ በሙስሊሙም በክርስቲያኑም ኢትዮጵያዊ ሁሉ በክብርና በሞገስ ሲታወሱ የሚኖሩ ደግ አባት ናቸው። ተቀዳሚ ሙፍቲ ሐጂ ዑመር እንድሪስ ከእምነት አባትነታቸው ከነበራቸው በረከት ባሻገር በሀገር ወዳድነታቸውና በሩህሩህ አባታዊ ግብራቸው የአማራን ሕዝብ ልዕልና ያሳዩ በመሆናቸው ትውልዱ ሲዘክራቸው ይኖራል። የአማራ ፋኖ ብሔራዊ ኃይል ለመላው የኢትዮጵያ ሕዝብና ለቤተሰቦቻቸው መጽናናትን እየተመኘ በአባታችን እረፍት የተሰማውን ሐዘን ይገልጻል። አባታችንን አላህ መልካም በረከታቸውን ይቀበላቸው። ህልውናችን በተባበረ ክንዳችን። የአማራ ፋኖ ብሔራዊ ኃይል